ያንን ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት እዛ ቤተክርስቲያን ውስጥ ጠርጎ እንትን ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ ስንቱን ነፍስ ይመልሰዋል ወደ ቤቱ። እውነቴን ነው የምልህ። ማን ይወድሃለሁ ወንድሜ፣ እግዚአብሔር ክብሩን ይውሰድ። ልጄ እፈልግሃለሁ ነው የሚልህ። እፈልግሃለሁ ልጄ ይልሃል እግዚአብሔር። ልጄ ወደ ኋላ እንዳታይ፣ ወደ ኋላ ካየህ ይልሃል እግዚአብሔር። ከባድ ነው ይልሃል መንፈስ ቅዱስ። ሞታለሁ ይልሃል እግዚአብሔር። በምትኖርበት አካባቢ የመነጋገሪያ ርዕስ ትሆናል። ሰዎች ስላንተ ያወራሉ። ከሙስሊሙ በሽታ የሚባል እዚህ ምድር ላይ ኤግዚስት አያደርግ። ባለ አእምሮ ሰው ቢሆን ስትሆን በኢየሱስም እንዴት የለም ይላል። ይሄ ሁሉ እያለ ነው የምትለኝ። እንደ እግዚአብሔር ቃል ከመጣ ምድር ተፈውሳል። ታምም ያለው ሐኪም ቤት አልሄድም ያላችሁ ሰዎች ካላችሁ ጌታ ፍቃዱ ካልሆነ በስተቀር ትሞታላችሁ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ስንቱን ነፍስ ይመልሰዋል ወደ ቤቱ። እውነቴን ነው የምልህ። ማን ይወድሃለሁ ወንድሜ፣ እግዚአብሔር ክብሩን ይውሰድ። እግዚአብሔር ክብሩን ይውሰድ። በቃ ሌላ ምንም አልልም። በእውነቴን ነው የምልህ። ቤትን ጌታ ኢየሱስ ክርስቶስ በደሙ ይሸፍንልህ። ሁሌም ካንተ ጋር ይሁን። ሞገሱን እሱ ይስጥ። መውጣት በመግባት ጌታ እንደው በደሙ ይሸፍነው። መውጣት መግባት በጌታ ይሁን። እግዚአብሔር ካንተ ጋር ይሁን። ሁሌም አንተ ጌታ ይጠብቅሃል። ልብ ንጹህ ነው። አንተኔ ስለማቅህ ነው ማንዬ ለአንተ ተብዬ የምሰደበው፣ ለአንተ ብዬ ለአንተ የምከራከረው። የኔ ጌታ ሁሌም እወድሃለሁ። እሺ እግዚአብሔር ደግሞ በደሙ ይሸፍን። እውነቴን ነው የምላችሁ። አመስግኑ፣ ለዮኒ አመስግኑ። በዮኒ ስም እውነቴን ነው። እወድሃለሁ፣ አከብርሃለሁ። እግዚአብሔር ክብሩን ይውሰደው። በቃ ሌላ ምንም አልልም። ፕሮፌትዬ ደግሞ ጸልይልኝ፣ ለኔ ደግሞ ጸልይልኝ፣ ጉልበቱን እንዲሰጠኝ እግዚአብሔር ከኔ ጋር እንዲሆን በጸሎት አስቢኝ እባክሽን የኔ እናት። እሺ በፊት አገልጋይ ነበርኩኝ፣ መካነ ኢየሱስ ዘማሪ ነበርኩ። አሁን ግን ያው ስደት ላይ ነኝ ያለሁትና በጸሎት አስቢኝ እህቴ እባክሽ። ሌላ ምንም አልልም። ማንዬ ስላንተ ጉዳይ ደስ ብሎኛል። በቃ እውነቴን ነው የምልህ። በጣም እያለቀስኩ ነበር። በቃ ሌላ ምንም አላወራም። እግዚአብሔር ይባርካችሁ። ልጄ እፈልግሃለሁ ነው የሚልህ። እፈልግሃለሁ ልጄ ይልሃል እግዚአብሔር። ወዳለው ይልሃል መንፈስ ቅዱስ። ለብዙዎች ረፍት ትሆንልኛለህ ይልሃል እግዚአብሔር። ለብዙዎች ረፍት አደርግሃለሁ ይልሃል። ለብዙዎች ረፍት ትሆንልኛለህ ነው የሚል ጌታ። ልጄ ወደ ኋላ እንዳታይ፣ ወደ ኋላ ካየህ ይልሃል እግዚአብሔር። ከባድ ነው ይልሃል መንፈስ ቅዱስ። ሞታለሁ ይልሃል እግዚአብሔር። ወደ ኋላ ከተመለከትክ አለ ከአሁን በኋላ የሆሊ ስፒሪት ሞፈር ይዞ ወደ ኋላ አይታይም አለ እግዚአብሔር። ሞፈር ይዘሃል ልጅ አለ። ወደ ኋላ እንዳታይ ይልሃል የሰራዊት ጌታ እግዚአብሔር። እግዚአብሔር እንደዚህ ነው የሚልህ ልጅ ያለ እፈልግሃለሁ፣ ታስፈልገኛለህ አለኝ ጌታ። ታገለግለኛለህ ይልሃል የሰራዊት ጌታ እግዚአብሔር። ልጅ ያለ መንፈስ ቅዱስ ወደ ኋላ እንዳታይብኝ ይልሃል ደጋግሞ። እንዳታይብኝ ልጅ ይልሃል እግዚአብሔር። ምንም አይቀርብህም አለ እግዚአብሔር። ምንም የተውከው ነገር የለም ወደ ኋላ አለኝ። እኔ አኖርሃለሁ፣ እኔ አከብርሃለሁ፣ እኔ አግዝሃለሁ፣ እኔ እጅህን ይዤ እረዳሃለሁ፣ አሳድግሃለሁ። ያንተንና የልጆችን እኔ ኃላፊነት ወስዳለሁ አለ እግዚአብሔር። ጌታ ኢየሱስ እንደሱ ነው የሚናገር ወንድሜ። እፈልግሃለሁ ከዚህ በኋላ አንተ ልጅ ያለ እግዚአብሔር እኔን ነው የምታሳድደው አለ። የጠፉትን ታሳድድልኛለህ፣ ምሕረትም ታደርጋለህ በይዋለኝ መንፈስ ቅዱስ። ልጅ ያለ የሰራዊት ጌታ እግዚአብሔር ራራሁልሃል። ጠላት ሊገል ነበር። በቤት ውስጥ ድንኳን ሊያስተክልብህ ነበር። ሞት ነበር ባንተ ቤት የታሰበው፣ ባንተ ልጆች ላይ የታሰበው እንደሱ ነበር። እግዚአብሔር ግን እንደዚህ አለኝ፣ አዋጁን የገለበጥኩት እኔ ነኝ አለኝ መንፈስ ቅዱስ። እንድታዝን ሐዘን ሊያስለብስህ የወጣ መንፈስ ነበር።
እግዚአብሔር አዋጁን የገለበጥኩት እኔ ነኝ ይልሃል እግዚአብሔር። አሁንም ልጄ ከኔ ጋር ተጣበቅ፣ ከኔ ጋር ተስማማ፣ እኔ ተአምራቴን ባንተ ህይወት ውስጥ አደርጋለሁ አለኝ ጌታ። ኃላፊነቱንም ወስዳለሁ ይልሃል እግዚአብሔር። ሃሌሉያ። ከንቱ አባቶች አምላክ እግዚአብሔር በእውነት ለወንድሜ ለዮኒ ስለራራህለት አንተ መቼም አሳዳጆችን ነው የምትፈልገው። ከጻድቅ ጋር አይደለም ጉዳይ፣ ከኃጢአተኛ ጋር ነው ጉዳይ። እግዚአብሔር ከአሳዳጆች ጋር ነው። እኔ የመጣሁት ለበሽተኞች ነው ያልከው እግዚአብሔር። የመጣኸው ለዮኒ ነው፣ ለመጣኸው ለእኔ ነው፣ ለመጣኸው ለቢንዬ ነው ጌታ። ሌላ ምንም ፐርፐዝ የለም። ኃጢአተኛውን ልታድን የመጣኸው ኢየሱስ ዛሬ ድንቅ ነገር አደረገ በእነሱ ቤት ህይወት ውስጥ። ከዛ በኋላ ይሄ ቶታል ቸርች ላይ ቤተክርስቲያን ተከራየልን። በጣም ጥሩ ደግ ሰው ነበር። እኔ በማውቀው ሰዓት ነው የማወራው። ከዛ በጣም አዛኝ ነው፣ ለሰው አዛኝ ነው፣ ደግ ሰው ነው። በቃ እቺ ሴት ጸጋ ብቻ ናት ምንም አታውቅም ምናምን የሚል ሰው ነው። እና ያንን ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ። ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ። ዶክተር አብይሽ? አዎ፣ በደንብ ክሊር እንዲሆን ስለፈለኩ። ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን አይሆን፣ አዎ፣ ምንም ውስጥ ሳይሆን ያው ስራ ላይ ያየ ነበር ተከረነት ነው። አይ ነው። ኦኬ፣ ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር ከዛ እሱኛ ቤተክርስቲያን ውስጥ መጣ። ጀስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክሬ፣ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው። ሰርፕራይዝ ነው የተደረኩት እውነት ለመናገር። እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬ እንጸልያለሁኝ። እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ። አላሳፈራው። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው። እኔ አምናለሁ ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሪ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ ነው ወይ ለዚህ ለንግስና የጠራውት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ። እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬ በጉባኤ ውስጥ አለ ራሱ እንትን እግዚአብሔር ይሄንን ያደርጋላል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው። ልጅ ሆኖኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ ብታይ፣ ሽባ ይዘላል፣ አይነ ስውር ይበራል። እውነት እኮ ነው የምነግር። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦች ወደ ክርስቶስ መፍለስ ጀመሩ። እንዴ እውነትም እዚህ ኢየሱስ እዚህ ያለ እውር ጆሮ የተደፈነባቸው ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል። እና ቢኒ ላክልኝ ተአምራትና ድንቅ መሆን ጀመራል። ድንቅ መሆን ጀመረ። እዛ ልጄ ነው ባይገርም እሱ በስል ነው ብታዩ የልጅ አዋቂ ነው። እግዚአብሔር አምላክ ያንን ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ። ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ። ዶክተር አብይሽ?
አዎ በደንብ ክሊር እንዲሆን ስለፈለኩ ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን ምንም ውስጥ ሳይሆን ያው ስራ ላይ የነበረ ትክክለኛት ነው አይደል? ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር ከዛ እሱኛ ቤተ ክርስቲያን ውስጥ መጣ እንጂ ጀስት ያናረገ በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክር ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው ሰርፕራይዝ ነው የተደረጉት። እግዚአብሔር አምላክ ይባርከው ጌታ ኢየሱስ ክርስቶስ ዛሬ እንጸልያለሁ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ። አላሳፈራው መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናል። ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁ። ምስክር ነው። መቼም መስክር ይባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ ነው ወይ ለዚህ ለንግስና የጠራው ብለህ ብትጠይቀኝ አዎ ነው። ምክንያቱም እኔ ቋሚ ምስክር ነኝ እግዚአብሔር ዘንድ እና የሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረ። ያረሰው እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣል። ጌታ ምስክሬ በጉባኤ ውስጥ አለ። ራሱ እግዚአብሔር ይህንን ያደርጋል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ይኸው ቢኒ ምስክር ነው። ልጅ ሆኖ እኛ ቸርች ውስጥ ካሜራማን ተአምር ሆነ ብታይ፣ ሽባ ይዘላል፣ አይነ ስውር ይበራል። እውነት እኮ ነው የምነግርህ። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦች ወደ ክርስቶስ መፍለስ ጀመሩ። እንዴ እውነትም እዚህ ኢየሱስ እዚህ ያለ እውር ጆሮ የተደፈነባቸው ልጅ ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል እና ቢኒ ላክልኝ ተአምራትና ድንቅ መሆን ጀመረ። ልጄ ነው ባይገርምሱ ብስል ነው ብታየው የልጅ አዋቂ ነው። እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተ ክርስቲያን ውስጥ በዛች ውስጥ ዶክተር አብይን በዛች በሰጠን ለምን በቃ ሰዎችን ጠይቁ ባካችሁ እንርዳት እናግዛችን ቤተ ክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ። ደግሞ በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንዴ አንድ እንደውም ሰውዬ ከኤርፖርት ላይ ምናሉ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉ። ወላሂ ያንቺን አምላክ ከተላለሁ ነው ኢየሱስ እንደምክ እንደዚህ የሚያደርግ አምላክ ነው። ትዝ ይል እንደውም በጣም ህዝቡ ኤክሳይትድ ሆኖ ነበር። ዓለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮነው ለምን እንደሆነ ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ኢየሱስ ስላመጣው። ደግሞ ፕሮፌሲው ተነገረ፣ ተለቀቀ። እንዴ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገለው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል? ኢየሱስን የሚከተል ነው፣ ጴንጤ ነው፣ ምንም ማለት አይደለም። አየኸው ኢየሱስ ስሙ ይባላል። እና ግን ደስ የሚለኝ እነሱ በጣም አንዳንድ ነገሮች መቆጠብ አለብኝ ነው
እና ኢየሱስ ክርስቶስ ጌታ ነውና እንደዚህ ፕሮፌሲ ማምጣቴን ፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተለ በጌታ በኢየሱስ እንደተነገረለትና ንጉስ እንደሆነ እንደነ ዳዊት እንደተጠራ እናቃል። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ። እግዚአብሔር በጆሮ ይሰማል። የዛን ቀን ነው እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮኝ ነበር። እሷ ያለችው ማጽኛ ነው። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን እሱ ፕራይም ሚኒስትር ነው የዚህ ሀገር የአሜሪካ መንግስት ታምም ያለው ሐኪም ቤት አልሄድም ያላችሁ ሰዎች ካላችሁ ጌታ ፍቃዱ ካልሆነ በስተቀር ትሞታላችሁ። ሄዳችሁ ብትታከሙ ግን ትድናላችሁ። እኔ ነግራለሁ። በፈጽሞ በሽታ የሚባል እዚህ ምድር ላይ ኤግዚስት አያደርግ። ባለ አእምሮ ሰው ቢሆን ስትሆን በኢየሱስም እንዴት የለም ይላል። ይሄ ሁሉ እያለ ነው የምትለኝ። እንደ እግዚአብሔር ቃል ከመጣ ምድር ተፈውሳለች። ምድር ተፈውሳለች ማለት ምን ማለት ነው? እዚሁ ጨለማ ኖሮ እያለ ከጨለማ ወደሚደነቅ ብርሃን ወደ ፍቅሩ ልጅ መንግስት ገብተናል። ምን ማለት ነው ይሄ? እዚሁ እያለ በአብ ቀኝ ተቀምጫለሁ ትሌላ አንተ ገገማ ገግመክ ይኸው ታወራኝ የለ በአብ ቀኝ አሁን ተቀምጫለሁ ብለህ ውሸት አይደለም እኮ ላይ ጓለ ላይ ያለክ እኮ አሁን እዛ ላይ ቁጭ ብለሃል። እግዚአብሔር እይታ ውስጥ አንተ መንግስተ ሰማያት ገብተሃል። እዚህ ምድር ላይ ያለ ሰው ነው ወልደ አማኑኤል ጋራ ነው ያሉት የሚልክ። አንተ በአብ ቀኝ ያለው ነው አንተ ጋር ያለው። በላይ ያለውን እሹ እሱም ይሆንላቸዋል ነው የተባለው። ላይ ምን አለ? ጤንነት አለ፣ ሰላም አለ፣ መከናወን አለ፣ እረፍት አለ። እዛ ነው እረፍት ውስጥ ገብቻለሁ ማለት እኮ ነው። ወደዚህ ምድር እኮ የምትመጣ ሰው ነክ እንጂ አንተ ላይ ነክ። ይሄ ለሞራልክ እየነገርኩ አይደለም፣ እውነት ነው የማወራ። እስቲ አንድ ጥያቄ ልጠይቅ። አውስትራሊያ የሚባል ሀገር አለ። እዛ አውስትራሊያ እቺን ትመስላለች አሉ። ልክ አሰብክ አውስትራሊያ ተሳፍረህ ሄድክ። እዛ እዚህ ቁጭ ብለህ አውስትራሊያ የሚባል ሀገርን አሰብካት። በሐሳብህ እዛ ሄድ። እኔ እዚህ ለፈልፋለሁ አንተ የለህም እዛ ነክ። ምን አልኩ ብልክ እኔ እንጃ ትላለህ። አየህ ለካ ሐሳብክ ነክ አንተ። አየህ ቋንቋ ወደ ሐሳብ ነው የተቀየረው። እየሰማኸኝ ነው? አንተ ሰው ለመለወጥ የምትፈልግ ሰው በደንብ ስማኝ። ክርስትና ህይወት ሌላ የለውም። ይሄ ነው ብራዘር፣ በደንብ ስማኝ። እውነተኛ ሰው መሆን ትፈልጋል? እግዚአብሔርን መምሰል ትፈልጋል? የሌለን እንዳለ አድርጎ የሚጠራ ነው። በቃ ሌላ እግዚአብሔር የለም ሲባል አለ ብሎ የሚጠራ አምላክ። ጸጋ ተልከሰከሰች፣ ካደች። በነገራችን ላይ ይሄ መልከስከስ ነው። አገልጋይ ሆነክ ተንበርክክ ቀለበት እያደረክ መሳሳም ምናምን ነገር ይሄ መልከስከስ ነው። ባይዜ በነገራችን ላይ በጓዳ የተለማመዳችሁትን ነገር ነው በአደባባይ ላይ እያሳያችሁን ያላችሁት ትርኢት ይሄው ነው። መቼም መጨረሻችሁ ይሄው ነው። አንዳንዶቻችሁ ዕውቀታችሁ የቃል ዕውቀታችሁም ክርስትናችሁም ጴንጤነታችሁም አደባባይ ላይ ለመዘመርና ቸርች ላይ አንዳንድ ትርኢት ለማሳየት ነው። የቃል ዕውቀታችሁ ማለት ነው። ምንድነው እንደዚህ ያዙ ይልቀቁኝ፣ እንደዚህ ወጠጤነት፣ እንደዚህ ዘላልነት በጣም ነው ወጥ እየረገጣችሁ ያላችሁት። የሚከተላችሁ ወጣት አለ፣ የሚከተላችሁ ትውልድ አለ። ለነሱ የምታስተላልፉት ነገር ወይ የሚያንጽ ወይ የሚያስተምር ነው መሆን ያለበት እንጂ አትዝለሉ። እግዚአብሔርን አትዝለሉ። ያዙ ይልቀቁኝ፣ ቀለበት ላድርግ ነው እንዲልለው፣ ሽንቷ መጣባት፣ እንትኗን ቀየረች ያላችሁ እዚህ ሶሻል ሚዲያ ላይ አፖስቱብን እባካችሁ። ያላችሁን ፖዚሽን ከፈጣሪ ጋር ያላችሁን ነገር ለዩ። በመጀመሪያ አገልጋይ ተብላችሁ አጉል ነገር ውስጥ አትዝለሉ፣ አትንቦጫረቁ፣ አያምርባችሁም። ስነ ስርዓት ያዙ እባካችሁ። ጆሮ ካላችሁ ስሙኝ። ከዚህ መነካት በኋላ መንፈስህ አካልህ እንደ ፀሐይ ያበራል። ሌላ ሰው ሆነ ትፈጠራል። በምትኖርበት አካባቢ የመነጋገሪያ ርዕስ ትሆናል። ሰዎች ስላንተ ያወራሉ። ከሙሴ በኋላ ኢያሱ፣ ከኤልያስ በኋላ ኤልሳዕ፣ ከጳውሎስ በኋላ ጢሞቴዎስ እንደተነሳ በዚህ ትውልድ መካከል በሁለት እጥፍ የሚነሳ የሚሄድ ትውልድ ተረኛ የሆኑ የክርስቶስ ጀነራሎች ይታዩኛል። የክርስቶስ ጀነራሎች ይታዩኛል። የክርስቶስ አምባሳደሮች ይታዩኛል። ቅዱሱ ቅባት ያገኘሃል። የመንፈስ ቅዱስ ኃይል እንደገና ያገኛል። አንተ ውስጥ ያለው መንፈስ እንደገና ይነሳል። በምድርቱ ስፋት መሄድ ትጀምራል። ይሄ ድምፅ 300 የጌዴዎን ሰራዊት ድምፅ ነው።
ይሄንን ፎቶ ይዩት፣ በደንብ አድርጋችሁ ይሄንን ፎቶ ይዩት። ይህ ነገር የሆነው በቡኖ ቤደሌ ዞን ጮራ ወረዳ አባቦራ ተብሎ በሚጠራው ቀበሌ ውስጥ የመካነ ኢየሱስ ቤተክርስቲያን ደጃፏ በሯ ላይ ምእመኑ የሚገባበት የሚወጣበት በር ላይ የቀበሌ አስተዳደሩ ለቀበሌው የመጸዳጃ ቤትና የእስረኛ ማቆያ ግንባታ ገንብቶ የሚያሳይ ምስል ነው። ይሄ ማለት ነው የቀበሌ አስተዳደሩ የአባቦራ ቀበሌ አስተዳደሮች በቤተ ክርስቲያኒቱ ደጃፍ ላይ በር ላይ የመጸዳጃ ቤትና የእስረኛ ማቆያ ቤት ገንብተው የሚያሳይ ምስል ነው። እንዴት አይነት ንቀት፣ እንዴት አይነት ጭንቅላት ያለው አመራር ይሄንን እንደሰራ በጣም ነው ግራ የገባኝ። መረጃው ሲደርሰኝ በጣም ነው የገረመኝ። እኔ አይደለም ቤተ ክርስቲያኗ ህጋዊ ሆና ይቅርና ህገወጥ ግንባታ አከናውና እንኳን ቢሆን ግንባታው እንዲፈርስ ይደረጋል እንጂ በቤተ ክርስቲያኒቱ ግንባታ ቤት ማምለኪያ ህንጻ ፊት ለፊት ላይ እንደዚህ አይነት አስነዋሪ ነገር አይፈጸምም። ይሄ የቀበሌው አስተዳደሮች የሃይማኖት ግጭት ብጥብጥ እንዲነሳ ሆን ብለው የሰሩት ነገር እንጂ ሌላ ነገር ሊሆን አይችልም። በጣም የሚያስገርመው ደግሞ የቤተ ክርስቲያኒቱ አስተዳዳሪዎች ለወረዳው፣ ለቀበሌው፣ ለዞኑ ቅሬታ ቢያቀርቡ እንኳን ማንም ሰው ጆሮ ሊሰጣቸው እንዳልፈለገ ነው መረጃው የሚያሳየው ማለት ነው። እንግዲህ መንግስት ህዝቤን ያስተዳድሩልኛል፣ ይመሩልኛል ብሎ በቀበሌ፣ በወረዳ፣ በከተማ ደረጃ የሚያስቀምጣቸው ሰዎችን የሚሾማቸው ሰዎችን ማንነት፣ ባህሪና ብቃት በሚገባ ማጤን፣ መፈተሽ፣ መመልከት አለበት። አለበለዚያ አደጋው የከፋ ነው። አሁን ይህንን ተግባር የፈጸሙ አካላቶች በህግ ሊጠየቁ የገነቡትን እንዲህ አይነት አስነዋሪ ተግባር እንዲያፈርሱ እንጠይቃለን። እውነት ነው የምላችሁ። ጴንጤ አደባባይ ወጥቶ ድንጋይ ስለማይወረውር፣ አደባባይ ወጥቶ አድማ ስለማይመታ፣ መንገድ ስለማይዘጋ እንዲህ አይነት የንቀት ተግባር ሊፈጸምበት አይገባም። የጮራ ወረዳ አስተዳዳሪ፣ የቡኖ ቤደሌ አስተዳዳሪዎች ይህንን ነገር የእናንተ ማፈሪያ መሆኑን አውቃችሁ በአስቸኳይ እንድታስተካክሉት ጥሪ ማስተላለፍ እንፈልጋለን። ሌሎቻችሁ ደግሞ በተለይ ክርስቲያኖች ደግሞ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ እንድታጋሩ ትጠይቃችኋለሁ። እንዲህ አይነት የመልካም አስተዳደር ችግር ፈጣሪ የሆኑ አመራሮችን ማጋለጥ፣ ኤክስፖዝ ማድረግ፣ መንግስት አስፈላጊውን እርምጃ እንዲወስድባቸው መረጃ መስጠት መቻል አለበት። አለበለዚያ ይሄ ነገር ሊቆም አይችልም። የህዝብ ማምለኪያ ደጅ ላይ የቀበሌ አስተዳደር እንዲህ አይነት አስነዋሪ ነገር ይሰራል። በጣም ነው የሚያናደው፣ በጣም ነው የሚያሳፍረው። በጣም ለነገሩ ይሄ ሶሻል ሚዲያ ላይ ወጣ እንጂ እንደዚህ አይነት ተግባር የሚፈጽሙ በየአካባቢው ብዙ አመራሮች ይኖራሉ። ቤቱ ይቁጠራቸው። ይሄ ግን ሊስተካከል ይገባል። ኢየሱስ አለን፣ ኢየሱስ አለን። የትኛው ኢየሱስ? የትኛው ኢየሱስ? ኢየሱስ ጌታ ነው። የትኛው ኢየሱስ? ና ስራታ ነግረኝ። የትኛው ኢየሱስ ነው? የድንግል ማርያም ልጅ ኢየሱስ ነው? ና አናግረኛ። የምትሸኝ ከሆነ ና አውርተን ነው እንሄዳለን። የምትሸኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እኛ የሰቀልነው እሱን ነው። ጅማሬ እናንተ ናችሁ የሰቀላችሁት። እኔ የምለው በዚህ ልክ ኢየሱስ ክርስቶስን መጥላት፣ በዚህ ልክ ኢየሱስን ማሳደድ ምን የሚሉት ነገር ነው? ኢየሱስ ክርስቶስን ጌታ ነው እያለ እኛን የሰቀልነው እያለ ድራማ መስራትና ኢየሱስን በዚህ በህዝቡ ዘንድ ማስጠላት ምን ማለት ነው? ምን አደረገ ኢየሱስ? ለምን ጠላችሁት? አምራችሁ ኢየሱስን በዚህ ልክ የምታሳድዱት ምን ስላደረጋችሁ ነው? ህይወት ሰጠን፣ ነፍሱን ሰጠ፣ አዳነን፣ ቤዛ ሆነ እንጂ ምን አደረገ? ምንድነው ጥፋቱ? በዚህ ልክ አሁን ክርስቲያን ነኝ የሚል ሰው መስቀል ይዞ ኢየሱስን ያሳድዳል? በእውነት አማኞችን ማሳደድ የተካናችሁበት ነው።
ከእድር ከባልትና ከሰፈር ማግለል ሰው ቤተሰብ እንኳን ሞቶ መቀበሪያ እስከሚያጣ ድረስ ማንገላታት፣ ማንከራተት፣ ከህዝቡ ዘንድ ማግለል የተለመደ ነው። አሁን ግን ኢየሱስን ራሱን በዚህ ማሳደድ በእውነት በጣም ያሳዝናል። በጣም ያሳዝናል። አረባካችሁ ልብ ግዙ እንዴ! ጴንጤን መጥላት አንድ ነገር ነው፣ ጥሉን ኢየሱስ ጋር ድረስ ጥላቻው የሚዘልቅ ነውር አይደለም? ይሄ ነውር አይደለም ወይ? ሰይጣን ማለት የድራማው እንኳን አይደለም ተብሎ ሰይጣን ነው በክፉ መንፈስ ተይዞ ነው እንኳን ቢባል በዚህ ልክ ነው ትሪት የሚደረገው። እና ተናገር፣ አናዝዝሃለሁ፣ አወራሃለሁ፣ ተናገር ስለ ኢየሱስ እንደዚህ እንደዛ ብሎ ህዝቡ እንዲጠላው ኢየሱስን ማድረግ ተገቢ ነው? እግዚአብሔር ይቅር ይበላችሁ። በእውነት እግዚአብሔር ይቅር ይበላችሁ።